አርእስተ ዜና የተዘጉ አብያተ ክርስቲያናትን ወደ አገልግሎት ለመመለስ ከፍተኛ ጥረት እያደረገ መሆኑን የሰሜን ወሎ ሀገረ ስብከት ገለጸ። ኦርቶዶክሳዊ የልጆች አስተዳደግ ላይ በሚጠበቀው ልክ እየተሰራ ለመሆኑ ተጠቆመ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳይት ወደ አብሬያችሁ ቆይታ ይመድገናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የተዘጉ አብያተ ክርስቲያናትን ወደ አገልግሎት ለመመለስ ከፍተኛ ጥረት እያደረገ መሆኑን የሰሜን ወሎ ሀገረ ስብከት ገለጸ። ሀገረ ስብከቱ በተፈጥሮና ሰው ሰራሽ አደጋዎች ጉዳት የደረሰባቸውን አብያተ ክርስቲያናት በመገንባት ላይ እንደሚገኝ ተመላክቷል። ናሁም ገብረ ኪዳን ተጨማሪ ዘገባ አለው። የቅዱስ ቤተክርስቲያን አገልግሎት በአንድም ይሁን በሌላ ምክንያት ከተቋረጠባቸው ብሎም በከፊል አገልግሎት ከሚሰጥባቸው ልዩ ልዩ ሀገረ ስብከቶች መካከል የሰሜን ወሎ ሀገረ ስብከት አንዱ ነው። የቀድሞ አገልግሎቱን ለመመለስ እየተከናወነ ያለውን የሀገረ ስብከቱ የሕዝብ ግንኙነትና ሚዲያ ዋና ክፍል ኃላፊ አቶ ብርሃን በላይ ያብራራሉ። ያው የጦርነት ቀጠና ከሆነ ቆየት ብሏል። በተለይ ደግሞ ከሐምሌ ወር 2013 እስከ ታህሳስ 2014 ዓመተ ምህረት ድረስ ለ5 ወራት የተካሄደው ጦርነት በጣም ብዙ አብያተ ክርስቲያናት ጉዳት አስከትሎ ነበረ። ወደ 182 አካባቢ አብያተ ክርስቲያናት ከባድ ጉዳት፣ መካከለኛና ቀላል ጉዳት አስተናግደው ነበር በዛ ሰዓት። ይህንንም እንግዲህ ያው ብፁዕ አቡነ ኤርሚያስ በተለያዩ አጋጣሚዎች በዓለም አቀፍ ደረጃ ሲያስተዋውቁ ገለጻ ሲያደርጉ ነበረ። አብዛኛዎቹም በስራ ላይ ናቸው፣ ገና አላለቁም ማለት ነው። ሀገረ ስብከቱ በተፈጥሯዊና ሰው ሰራሽ አደጋ የተጎዱ ቤተክርስቲያኖችም በመገንባት መሪ እቅዱን በመተግበር ላይ ነው የሚሉት አቶ ብርሃን ተግዳሮት የሆነባቸውን ጉዳይ አንስተዋል። አካባቢያችን እንደልብ ተንቀሳቅሶ ግንባታ ለመገንባት አይደለም እንደው ሌላ መንፈሳዊ አገልግሎቱን ለማስፋፋትም እጅግ በጣም ፈታኝ የሆነበት ጊዜ ነው። ነገር ግን ያው በተለይ ብፁዓን አባቶች ህዝቡን በደንብ ያተጉታል። በየቦታው የፍተሻ ኬላዎች በጣም ብዙ ናቸው። በእነዚህ ሁሉ ፍተሻ ጣቢያዎች እያራገፍክ መውሰድ በጣም ብዙ ነገር ነው የምታሳልፈውና እነዚህን ሁሉ ተቋቁሞ ነው አሁን እየሰሩ ያሉት። የሰሜን ወሎ ሀገረ ስብከት የተጎዱ አብያተ ክርስቲያናትን በመገንባት ወደ አገልግሎት ለመመለስ ለሚደረገው ጥረት ትኩረት መስጠቱን በመግለጽ ኃላፊው ተከታዩን መልእክት አስተላልፈዋል። እንግዲህ በዚህ በጦርነት ውስጥ ከሆኖ ቤተክርስቲያኑ አገልግሎት እየሰጠች ባይሆን ኑሮ ህዝቡ ምን ይሆን ነበረ? እጅግ በጣም ፈተናው ችግሩ በጣም ይገዝፍ ነበርና ቤተክርስቲያኗ የተሟላ አገልግሎት እንድትሰጥ አሁንም እንደው የሚመለከታቸው ሁሉ አገልግሎታችንን ሊደግፉ እንደዚሁ አብያተ ክርስቲያናት ያልተገነቡ ያልተጨረሱትን ለማጠናቀቅ ድጋፍ ያደርጉልን የሚል ጥሪ ያስተላልፋለሁ። ኦርቶዶክሳዊ የልጆች አስተዳደግ ላይ በሚጠበቀው ልክ እየተሰራ ለመሆኑ ተጠቆመ። በዚህ ምክንያት የሚመጣውን ተጽዕኖ በመገንዘብ ቤተክርስቲያንና ወላጆች ሰፊ ስራዎችን መስራት ይጠበቅባቸዋል ተብሏል። ተመስገን ፈቃዱ በጉዳዩ ላይ ተጨማሪ ዘገባ አሰናድቶልናል። ተከታትለን እንመለስ። አሁን ላይ ወላጆች ከልጆቻቸው ጋር ለመግባባት ልጆችንም በስነ ምግባር ለማሳደግ በርካታ ተግዳሮቶች ይስተዋላሉ። ይህም በቂ ጊዜ አለመስጠትና ጊዜውን ዋጅቶ ለማሳደግ የሚነሱ ችግሮች ናቸው ይላሉ የስነ ትምህርት አመራርና የስነ ልቦና አማካሪው። ወላጅ ሌት ከቀን ይሮጣል። ልጁ ምን እንደሰራ ከማን ጋር እንደዋለ ብቻ ሳይሆን ጓደኛው ማን እንደሆነም አያውቅም። ስለዚህ ጊዜ ማጣት፣ ጊዜ አለመስጠት ለልጆች እና ደግሞ በጣም ጨዋ ናቸው ብሎ ማሰብ፣ በአንድ ቤት ውስጥ ያሉ የማይተዋወቁ ሰዎች ይሆናሉ ወላጅና ልጅ ማለት ነው። ይህ ደግሞ ወላጅ የሚናገረው በዛ በነበረበት ቶን ነው፣ ልጅ ደግሞ የሚሰማው በአሁኑ ዘመን ነው። አየው፣ ወላጅ በትናንት ሲናገር ልጅ ደግሞ በዛሬ ነው የሚሰማ። ስለዚህ ያንተ የወላጅ አነጋገር ከልጅ ጋር ያለ መጣጣም ነገሮች አሉ፣ አጣጥሞ ያለ መሄድ። ወላጅ ያልኩት ብቻ ይሄ ነው ትክክለኛው እንዲህ ነው ይላል፣ ልጅ ደግሞ አይደለም እሱ እኮ የድሮ አካሄዳችሁ ነው። የትናንቱን ዓለም ወላጅ ከእናት አባቱ የወረሰው አለ። አሁን ደግሞ ልጅ ደግሞ ከዘመኑ ጋር ከጓደኞቹ ጋር ትምህርት ቤት ጋር ከአካባቢው የሚያየው ነገር አለ፣ ከዘመኑ ጋር ከቴክኖሎጂ ጋር ያ ስላለ ያለ መናበብ ነገር አለ። ይህ ችግር የሚስተዋለው በሚገባው ልክ ኦርቶዶክሳዊ የልጆች አስተዳደግ ላይ አለመሰራቱ ነው ሲሉም አክለው ገልጸዋል። እውነት ለመናገር ኦርቶዶክሳዊ የልጆች አስተዳደግ ተብሎ በአግባቡ
የተወሰነ እንቅስቃሴ ቢኖርም በበቂ ሁኔታ አልተሰራም። ብዙ እየሰራን ያለን ወላጆች አውቃለሁ። በጣም በተጨባጭ እንደው ከምክረ ንስሐ በዘለለ ኢቭን የንስሐ አባት እንኳን መጥቶ እናት አባትን ብቻ አስተምሮ የሚሄድበት ምክር ማያገኙበት መንፈሳዊ ዕውቀት ማያገኙበት እንዲሁ ተደብቀው በየክፍላቸው ዝም ብሎ የሚያድግ ፍጡር መሆን የለበትም። የሆነ ጊዜ አድጎ ቤተክርስቲያን ወይ ሲያገባ ነው የምታውቀው ወይ የሆነ ጊዜ በቃ የንስሐ አባት ሄዶ ጸበል ሊረጭ ምናምን ሲል መንፈሳዊ ህይወቱ ግን በዛው ልክ እንደ አካሉ ማደግ መቻል አለበት። ይህንን ለመቅረፍም እንደ ቤተ ክርስቲያን የሚሆን እንደ ወላጅ ሰፊ ስራዎችን መስራት ይጠበቅብናል ሲሉ መልእክት አስተላልፈዋል። እየገነባን ያለ ነው ህንጻ ቤተ ክርስቲያን ህንጻው ማለት ነው የሚኖርበት ትውልድ እንዳናጣ እሰጋለሁ። እግር በእግር ስሩን እየመጣ ትውልዱ ደግሞ መታነጽ አለበት። የመጀመሪያው የቤተ ክርስቲያን ድርሻ በተለይ አጥቢያ አብያተ ክርስቲያናት ላይ ያሉ ገንዘብ ከመሰብሰብ ህንጻ ከመገንባት ጎን ለጎን ህንጻ ስላሴ ላይ ትኩረት አድርገው ትውልዱ ላይ መጪው ትውልድ ላይ ትኩረት አድርገው በዚህ ቀን ለልጆች እድሜያቸው እስከዚህ ያለ ትምህርት ቤተ ክርስቲያን የራሷ ስምሪት አሰማርታ የተሻለ ነገር ቢሰራ። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። የእንግዳ ሰዓታችን ላይ ደርሰናል። እንግዳችንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የሰላም አድቮኬሲና ስነ ምግባር መምሪያ ኃላፊና እንዲሁም ደግሞ የአየር ንብረት አማካሪ አቶ ተዋናይ ሰይፈ ስላሴ ናቸው። እንግዳችን ስለሆኑ እናመሰግናለን። ያው እንግዲህ ዛሬ የምናወራው የተፈጥሮ ደን አጠባበቅ ላይ ነው። የእናንተ ኮሚሽን ደግሞ በጣም ሰፊ ስራዎችን ይሰራልና በተለይም ደግሞ የተፈጥሮ ደን አጠባበቅ ላይ የቤተክርስቲያን አበርክቶ ምን ይመስላል? አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዳስተማሩን ደንን ለብዙ ዘመናት አቆይታ ይዛናለች። ቤተክርስቲያን የያዘችበት ምክንያት ደግሞ ስንመለከት የስነ መለኮታዊ አስተምሮ ነው። እነዚህ ስነ መለኮታዊ አስተምሮ ስንል ምንድናቸው ብለን ስንመለከት እንግዲህ በመጀመሪያ የስነ ፍጥረት አስተምሮ care for creation አንደኛ ፍጥረትን መንከባከብ ነው፣ ኃላፊነት አለብን። ሁለተኛ መደነቅ ነው። ዋናው የእምነት መሰረት መደነቅ ነው። እግዚአብሔር ራሱን የሚገልጸው በፍጥረቱ ነው ይላል። በሶስተኛ ደረጃ ደግሞ ራሱ የመጠቀም ኃላፊነት አለብን። ውሃን ለመጠጣት፣ ምግብን ለመብላት፣ እንደገና ደግሞ አየርን ለመተንፈስ ተፈቅዶልናል። ስለዚህ እነዚህ ነገሮች ስላሉ በዚህ ነገሮች አማካኝነት እየጠበቅን እንገኛለን። በመጽሐፍ ቅዱስ ውስጥ ከ30 በላይ የሚሆኑ የእጽዋት ስፒሺሶች አሉ። እነዚህ የተለያየ ጥቅም አላቸው። መጀመሪያ አዳምና ሔዋን ከበሉት ጊዜ ጀምሮ ከዛ ከኤደን ከተባረሩ በኋላ ራሳቸውን የሚሸፈኑት በምንድነው? በበለስ ቅጠል ነው የሸፈኑት። ያንን ከሸፈኑ በኋላ ይሄ መከላከልን ያስተምራል። እንግዲህ ደግሞ ከሰባቱ ሚስጥራተ ቤተክርስቲያን ደግሞ ስንመለከት የተወሰነው በኦሊያ አፍሪካና በኦሊያ አቢሲኒካ የሚሸፈን በወይራ ዘይት የሚሸፈኑ ዘይቶች አለ እና ይሄ ቤተክርስቲያን የወይራ ዘይትን ወይም ወይራን ከመቁረጥ ይልቅ ለዚህ ፐርፐስ ብትጠቀምበት ለክህነት፣ ለሚስጥረ ክህነት፣ ለሚስጥረ ቀንዲል፣ ለሚስጥረ ሜሮን ብትጠቀምበት ይሻላል ብላ ነው የምታስበው እና ይሄ እንደዚህ አይነት አስተምሮቶቹ ብዙ አቆይቷል። ከአንድ በእንደ ቤተክርስቲያን ውስጥ እንግዲህ ካላት 35000 አድባራትና ገዳማት ከ1 ሄክታር እስከ 19000 ሄክታር የሚሆን ፎረስት አለ ወይም ደን አለ። ይህን ስደምረው ወደ 400000 ሄክታር የሚሆን ደን ብዛት አለ። ይህ እንግዲህ አሁን ከኢንዱስትሪ አብዮት ጀምሮ ያለውን ካርበን በጣም እየመነጨ ይገኛል። በኢንዱስትሪ አብዮት ጀምሮ ያለን ኮንትሪቢዩሽን ግን ዝቅተኛ ነው። ኢንዱስትሪ ላይ ማለት ካርበን ዳይኦክሳይድ ሁሉም ያመነጫል። ያ ሲያመነጭ ሙቀት ይጨምራል። ሙቀት ሲጨምር ምን ይሆናል? የሲ ሌቭል ወይንም የውቅያኖስ መጠን ይጨምራል። ያ ጎርፍ ይዳርጋል። እንደገና ደግሞ ሙቀት መጨመሩ ድርቅን ያባብሳል። ያ ድርቅን በሚያባብስበት ጊዜ ላይ ችግር በረሃማነት ይከሰታል። ይህንን ነገር ለማድረግ የቤተክርስቲያን አስተዋጽኦ እነዚህ 400,000 የሚሆኑ ሄክታር ፎረስቶች ምንድነው የሚያደርጉት? ያንን ካርበን የመምጠጥ ባህሪ ያላቸው ፎረስት ማለት ነው። የሚተነፍሱት ካርበን ዳይኦክሳይድ ስለሆነ ወደ ውስጥ የሚያስገቡት ይሄ ቤተክርስቲያን አስተዋጽኦ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን
የሚሰራው ነገር ብንመለከት ይሄንን ነገሮች አሁን የህዝባችን ብዛት ብዙ ጨምሯል። ሲጨምር የተፈጥሮ ሀብትም ሊሚትድ ነው። ስለዚህ ሰዎች በተለያየ አጋጣሚ መሬትን ለእርሻ መጠቀም፣ ለማገዶ መጠቀም እና ለተለያዩ ነገሮች ለመኖሪያ ቤት መጠቀም ቻሌንጅድ እየሆነ መጣ፣ እንደማንኛውም ፎረስት ማለት ነው። ይሄንን ቻሌንጅድ የሆነባቸው ቦታዎችን ለይቶ በማውጣት በዚህ ቦታዎች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደን ልማት ፕሮጀክቶች ብሎ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም ጀምረናል። ይሄ የጀመርናቸው ምንድነው? አንደኛ አገር በቀል የሆኑ ዛፎችን የተቆረጡትን እንዲተኩ ማድረግ፣ እንደገና ማስፋፋት። ሁለተኛ አማራጭ የኃይል እንዲያገኙ እንደ ባዮጋዝ፣ ከዚህ ቀጥሎ ደግሞ ሶላር ኢነርጂ ተጠቅመው መብራት ወይም ኢነርጂዎችን ኢንካሬጅ ማድረግ። ሶስተኛ ደግሞ ኢንቴንሲቭ አግሪካልቸር፣ ለምሳሌ ለግብርና ደንን ቆርጠው መሬትን አድርገው ኤክስቴንሲቭ አግሪካልቸር አድርገው ፕሮዳክሽናቸውን ከሚጨምሩ ይልቅ በተወሰነ ውስን መሬት ላይ በደኑ ዙሪያ ያሉ ህብረተሰብ ክፍሎች ጥሩ ምርት እንዲያመርቱ በመስኖ ሊሆን ይችላል፣ ምርጥ ዘር በመጠቀም ሊሆን ይችላል። ያንን አምርተው ኢንቴንሲፋይድ የሆነ አግሪካልቸር ተጠቅመው አምርተው ብዙ ምርት ካመረቱ ወደ ደኑ የሚሄዱትን ነገር እንዲቀንሱ ማድረግ። ይሄንን ነገሮች እና ደግሞ ስነ መለኮታዊ አመለካከቱም ወደ ሌሎች እምነቶችን በራሳቸው እምነት የፍጥረትን እንዲከባከቡ የማድረግ የማስተማር ስራዎችን እየሰራን እንገኛለን። ዝዋይ ላይ ከሰሞኑ የተደረገው የልምድ ልውውጥ ዋና ዓላማው ምንድን ነበር? ምንድነው ይሄ ዋናው ዓላማ? በእርግጥ አሁን የስነ መለኮት የዚህ የስነ ፍጥረት ትምህርት የቸርች ፎረስት ወይም የቤተክርስቲያን ደን ልማት ፕሮግራሞችን አስተምሮቶቹ ምን ይመስላሉ የሚለውን ነገር ሌሎች ሀገሮች መጥተው ይጎበኛሉ እና አባቶች ቴዎሎጂያንስ ያስተምሯቸዋል እነዛን ሰዎች። ይሄን ይመስላል በዚህ ምክንያት እንደዚህ ተጠቅሟልና ሰዎችን መጥተው እንዲሰለጥኑ ከሌላ ሀገር ይሄንን ነው መጥተው ኮሌጁ ላይ መጥተው ያንን ነገር ጎብኝተው ወደፊት በዚህ ነገር ላይ ማወቅ እንፈልጋለን። ከኬንያ፣ ከአውሮፓ እንደገና ደግሞ ከዚህ ከሆርን ኦፍ አፍሪካ ያሉ የክርስቲያኑ ዓለም ያሉ ሰዎች መጥተው ያንን ቦታ እንዲመለከቱት የማድረግ ነገር ነው እና ልምድ ልውውጥ ነበር መጥተው የወሰዱት። የልምድ ልውውጡ ስለተነሳ በተለይ በአፍሪካ ደረጃ የቅድስት ቤተክርስቲያን የደን ልማትን ማጋራት ላይ እንግዲህ ትልቅ አስተዋጽኦ ያበረክታል ልማት ኮሚሽኑ እና በተለይም ደግሞ በዚህ ላይ ምን አይነት ምርታዎች እያስመዘገበ ይገኛል? ይሄ እንግዲህ የሚያሳየው ምንድነው በምስራቅ አፍሪካ በአፍሪካን ባይሆን በምስራቅ አፍሪካ በኦል አፍሪካን ኮንፈረንስ ኦፍ ቸርችስ ፌሎሺፕ ፎር ክርስቲያን ካውንስልስ ኦፍ ኢስት አፍሪካ ኤንድ ግሬት ሌክስ ሆርን ኦፍ አፍሪካ ኤንድ ግሬት ሌክስ ያሉ ህብረቶች አሉ። እነዛ ሰዎች ምን ይመስላል የሚለውን ነገር ሲመለከቱ ቴዎሎጂካል ሪፍሌክሽኑን እና ፕራክቲካል ነገሩን መተው እየጎበኙ ይገኛሉ። መተው እየጎበኙ ይሄ ነገር ዓለም ኬር ፎር ክሪኤሽን ያስተምራሉ። በተለያየ አስተምሮቶች የተለያዩ እምነቶች ግን ፕራክቲካልነቱ ምን ያህል ነው? እንክብካቤ ባዮዳይቨርሲቲን በመጠበቅ ስለዚህ ይሄንን ፕራክቲካል ነገሮች ለመማር ክላስ ይዘው ተምረው መተው ወደ ሀገራቸው ለመመለስ ነው ዓላማው። ስለዚህ አሁን የባለፈውም ዘዋይ የጠቀስኩት ነገር በሚቀጥለው መስከረም በ2019 ዓ.ም 20 የሚሆኑ ከኢስት አፍሪካ የመጡ ሰዎች በዚህ ነገር ላይ ተምረው ወደ ሀገራቸው እንዲመለሱ ከኮሌጁ ጋር ንግግሮች ጨርሰናል። እናመሰግናለን። እዚህ ድረስ መጥተው ለሰጡን አጠቃላይ ማብራሪያ እናመሰግናለን። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ሰው ሲፈጠር የተሟላ ሰብዕና እንደተሰጠው ይታወቃል። ይህንን የተሟላ ሰብዕና እንዲጠበቅ የሚያደርጉ ነገሮችን ጠንቅቆ ማወቅ እንዳለበትም መምህራነ ቤተክርስቲያን አጥብቀው ያስተምራሉ። ሀብቴ ብርሃኑ የቤተ ክርስቲያን ሊቅ የሆነው ቅዱስ ጎርጎሪዮስ ዘንዚናዙ እንደሚለው በጥንተ ፍጥረት ጌታችን ኢየሱስ ክርስቶስ ክቡር አርአያውን ሰጠን፣ በእርሱ አርአያና አምሳል ተፈጠርን፣ በኋላ ደግሞ የእኛን ስጋ ተዋህዶ በአዲስ ተፈጥሮ በመንፈስ ቅዱስ አከበረን ሲል አስተምሯል። ይህንንም ቅድስት ቤተ ክርስቲያን የምታስተምር መሆኗን መምህር ያዕቆብ አስፋው ያስረዳሉ። ሰብዕና ማለት ፍጹምነት ማለት ጉዞውም ከአርአያ ጀምሮ እስከ አምሳል ድረስ በአምሳል የሚጠናቀቅ ማለት ነው። ቤተ ክርስቲያን ምን ብላ ታስተምራለች? ከሰብዕናችን ተዛመደ
ከማንነታችን ተወለደ ብላ ታስተምራለች። ኦርቶዶክሳውያን ምንነታቸውና ማንነታቸውን አለማወቃቸው በክርስትና ሕይወታቸው ላይ የተሟላ ስብዕናን መገንባት እንዳይችሉ አድርጓቸዋል ሲሉ አስረድተዋል። በመጀመሪያ በአርአያና በአምሳል መፈጠሩን ማሰብ አለበት። ይህን ሳያስብ ሲቀር ራሱን እንደ ምናምንቴ ይቆጥራል፣ እንደ ምናምንቴ ይጥላል፣ ያልሆነ ቦታ ላይ ይወድቃል። ይህን የማያስብ ሰው በተቃራኒው ይኖራል ማለት ነው። ምርጫው ከህይወት ይልቅ እሳት ከህይወት ይልቅ ሞት ይሆናል፣ ከውሃ ይልቅ እሳት ይሆናል፣ ከሜዳ ይልቅ ገደል ይሆናል፣ ወይ ደግሞ ከመልካምነት ይልቅ ክፋት ሊሆን ይችላል። የሰው ልጅ እንደተከፈለለት የተከፈለለትን ያህል ላይከፍል ይችላል፣ የተደረገለትን ያህል ላያደርግ ይችላል፣ የተሆነለትን ያህል ላይሆን ይችላል። ግን ምን ማድረግ አለበት? እንደተሆነለት መኖር፣ እንደተከፈለለት ማሰብ፣ እንደተደረገለት ነገር ሁሉ መገንዘብ ያስፈልጋል። እግዚአብሔርን ማንመስል ከሆነ በእግዚአብሔር አርአያ መፈጠራችን የምንዘነጋ ከሆነ እስከ መጨረሻው ድረስ ደግሞ በእኛ ባህሪ የተደረገውን ነገር በደንብ የማናስብ ከሆነ ከህይወታችን ሞታችን ይቀድማል፣ ከክብራችን ሐሳራችን ይቀድማል። በብዙ ነገር ተዋርደን ወይ ደግሞ እንሞታለን። መምህሩ አክለውም ኦርቶዶክሳውያን ሰብዕናቸውን ጠብቀው እንዲኖሩ በሚያደርጓቸው ጉዳዮች ላይ መስራት እንደሚጠበቅባቸው ተናግረዋል። ኦርቶዶክሳዊ ሰብዕና ማለት የተመረጠበትን ማንነት የተሰጠውን ኃላፊነት ጠብቆ ማኖር ነው። የተመረጥክበት ማንነት ሰብዕና ነው። በሰውነት እግዚአብሔር መርጦ እግዚአብሔር ፈጥሮሃል። ከምንም በላይ ደግሞ አንድያ ልጁ ከባህሪህ ተዋህዷል፣ ከሰብዕና ተዛምዷል፣ ወገን ተደርገ ተለይተሃል። ያ ከሆነ ደግሞ ምንድነው ማድረግ ያለብህ? ያንን ክብር ጠብቀ መኖር ማለት ነው። ዮሐንስ አፈወርቅ ተደረገልን ነገር እንዲገባን በሰውና በመለኮት መካከል ያለው ልዩነት ሊገባን ይገባል ይላል። ስለዚህ የተደረገልንን በማሰብ እንደተደረገልን መኖር፣ ክርስቶስ የፈጸመልንን ፍቅር በማሰብ እንደ ክርስቶስ በፍቅር መኖር፣ ክርስቶስ ያደረገልን ርህራሄ በማሰብ እንደ ክርስቶስ ሩሩሃን ሆነን መኖር። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በልዩ ልዩ አካባቢዎች በርካታ ወጣቶች በጥምቀት በዓል ላይ አገልግሎት ሲፈጽሙ ሕይወታቸው ማለፉ ይታወሳል። በተለይም በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በሚገኘው የፋንታ መድኃኔዓለም ደብር የጥምቀት ከተራ በዓልን ሲያከብሩና ሲያስተባብሩ የነበሩ 4 ወጣቶች ሕይወታቸው አልፏል። ሀገረ ስብከቱም ለቤተሰቦቻቸው ለወዳጅ ዘመዶቻቸው የማጽናናትና ልዩ ልዩ እገዛዎችን ማድረጉን አስታውቋል። ከሀገረ ስብከቱ ስራ አስኪያጅ ጋር ቆይታ ያደርገው ባልደረባችን ተመስገን ፈቃዱ ነው። ጥር 10 ቀን 2018 ዓመተ ምህረት ታቦታት ከመንበራቸው ወደ ጥምቀት ማደሪያ ለመጓዝ በቤተ ክርስቲያን አስፈላጊው ሁሉ ተሰናድቷል። ኦርቶዶክሳውያን ነጫጭ አልባሳትን ለብሰው በእልልታና በዝማሬ ታቦታቱን ለማጀብ ከቤታቸው ወደ የአጥቢያቸው እየተመሙ ነው። ወጣቶችም ለታቦታቱ ክብር ምንጣፍ በማንጠፍ መንገድ በማጽዳት ቄጤማ በመጎዝጎዝና የሚያስፈልገውን ሁሉ በማድረግ የቤተ ክርስቲያን የልጅነት ግዴታቸውን ሲወጡ ይታያል። እንደ ሁሉም የኮዬ ፈጬ ወጣቶችም ይህንኑ ተግባር ለመፈጸም ተሰናድተው ታቦታቱን አጅበው ጉዞ ይጀምራሉ። ጥር 10 ቀን 2018 ዓመተ ምህረት እነሱ እንዳሰቡት ሳይሆን እግዚአብሔር እንደወደደው ሆኖ ታቦቱን ሲያጅቡ ከነበሩት ወጣቶች መካከል 4ቱ በኤሌክትሪክ አደጋ ወዲያውኑ ከሚሸኙት ታቦት ፊት ሕይወታቸው ሊያልፍ መቻሉ ብዙዎቹን ያሳዘነ ነበር። የፋንታ መድኃኔዓለም ደብር የጥምቀት ከተራ በዓልን ሲያከብሩና ሲያስተባብሩ የነበሩ 4 ወጣቶች ሕይወታቸው ማለፉን እጅጉን አስደንጋጭ ነበር የሚሉት በሸገር ሀገረ ስብከት የኮዬ ፈጬና የገላን ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ሀገረ ስብከቱ ለቤተሰቦቻቸው ለወዳጅ ዘመዶቻቸው የማጽናናትና ልዩ ልዩ እገዛዎችን እያደረገ እንደሚገኝ ለጣቢያችን ተናግረዋል። እነዚህ ልጆች ቤተሰብ አስተዳዳሪ ናቸው። ልጆች አሏቸው። ልጆቻቸው ደግሞ የሚማሩ ናቸው። ምንድነው ማድረግ ያለብን ከመል አንፃር እንደ ሀገረ ስብከት ትልቅ መርሃ ግብር መዘጋጀት አለበት ብለን ሰፊ ጉባኤ ካዘጋጀን በኋላ በዛ የጧፍና የሐዘን መግለጫችን መርሃ ግብር ይሁን በሚል ይሄንን አዘጋጅተን ከተወጣጡ አካላት ደግሞ ሰዎችን አዘጋጅተን አካውንት ከፍተንላቸው ድጋፍ የሚሰበሰብበት ለወደፊቱ ዘላቂ የሚሆን ነገር ለመስራት እንግዲህ ለሞቱት ሳይሆን ላሉት ማሰብ ስላለብን ይሄንን አድርገን አሁን ገንዘብ እርዳታ እያሰባሰብን ነው ያለነው። ይሄ ነገር ሲደረግ ጠያቂ ደጋፊ የለንም ወይ ቤተክርስቲያን ለልጆቿ የምታደርገው ነገር ምንድነው ምለውን ነገር ሁሉ ዓለምም እንዲያውቀው ቤተክርስቲያን ውስጥ የሚያገለግሉ አገልጋዮችም ተስፋ እንዳይቆርጡ በሚል ይሄንን አድርገናል።
ምዕመናንም ይህና መሰል አይነት አደጋዎች ሲፈጠሩ ሊደናገጡና ከአገልግሎታቸው ሊርቁ እንደማይገባም ያሳስባሉ። እነዚህ ሰዎች በእግዚአብሔር ጥሪ ሆኖ እንጂ እግዚአብሔር ስለጠላቸው ወይ ደግሞ እግዚአብሔር እነሱን ስላላገዛቸው አይደለም። ቀጠሯችን ሲደርስ እንግዲህ እንደ እግዚአብሔር መልካም ፈቃድ ማንኛውም ሰው ወደ እግዚአብሔር ጥሪ ሲደርሰው ይሄዳል። ስለዚህ እንደዚህ በማለት ተስፋ ሊያስቆርጡን የሚፈልጉ አካላት ወይ ደግሞ ሰይጣንም ተስፋ እንድንቆርጥ የማይሆን ነገር ሊያሳስበን ስለሚችል ህዝበ ክርስቲያኑ የእግዚአብሔርን ስራ እየሰሩ መጠራት እንዳውም እንደ እድል ነው የሚቆጠረውና በሃይማኖታችሁ መጽናት አለባችሁ፣ መጽናናትም አለባችሁ። እነዚህ ልጆች እንዳውም እድለኞች ናቸው። እኛ ደግሞ ጥሪያችን የት እንደሆነ አናውቅም። ለቀጣይም መሰል አገልግሎቶች ላይ ጥንቃቄዎችን ልናደርግ ይገባል ሲሉም መልእክታቸውን አስተላልፈዋል። ሁሉ ነገር እንደ እግዚአብሔር ፈቃድ ይፈጸማል። እውነት ነው፣ እሱን እናምነዋለን። ግን ቢሆንም ደግሞ ጥንቃቄ ያስፈልጋል የሚል እምነት አለኝ። ስለዚህ ጥንቃቄ ብናደርግ የሚል አንደኛው መልእክቴ ነው። ሁለተኛው ደግሞ እንደዚህ አይነት ነገር ከተከሰተ በኋላ እንግዲህ ያ የተከሰተውን ነገር ተስፋ አስቆራጭ እንዳይሆን ሰውም በእምነቱ እንዳይጠራጠር መደረግ ያሉባቸው ነገሮች ብዬ ነው የሚለው ያዘኑትን ማረጋጋት፣ ያለ ጧሪ ያለ ቀባሪ የቀሩትን ቤተሰቦቻቸውን ደግሞ ማገዝ በተቻለ መጠን ይህንን ማድረግ ከኛ የሚጠበቅ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁሉ ከነዚህ ቤተሰቦች ጎን እንዲቆሙ ጥሪዬን በዚሁ አስተላልፋለሁ። ከውጭ ወዳገኘነው ዘገባ ስንሸጋገር በአሜሪካ የሚኖሩ ኦርቶዶክሳውያን ጽንስ ማስወረድ እንዲታገድ መጠየቃቸውና ሳምንታዊ የውጭ መረጃዎችን ነው ገብረኪዳን። የአሜሪካ ኦርቶዶክሳውያን ጽንስ ማስወረድ እንዲታገድ ጠይቀዋል። ከአሜሪካ ኦርቶዶክሳዊት ቤተክርስቲያን የተውጣጡ በ10 ሺዎች የሚቆጠሩ አማንያን ሕይወት ስጦታ ናት በሚል መርህ በዋሽንግተን ዲሲ ታላቅ መንፈሳዊ ጉዞ ያደረጉት በዚሁ ባሳለፍነው ሳምንት ነበር። ኦርቶዶክሳውያኑ ሕይወት ስጦታ ናት በሚል መሪ ቃል ከአሜሪካ ጠቅላይ ፍርድ ቤት ፊት ለፊት በመዘመር በመጸለይና ኦርቶዶክሳዊ ምልክቶችን በመያዝ የጸሎት ስነ ስርዓት አካሂደዋል። በዝግጅቱም ከአሜሪካ ኦርቶዶክስ ቤተክርስቲያን የተውጣጡ ጳጳሳት፣ ቀሳውስትና ምዕመናን ጋር በመሆን በቅዱስ ኒኮላስ ካቴድራል በሚገኘው መለኮታዊ ስነ ስርዓት ላይ ተገኝተዋል። ከመላ ሀገሪቱ የተውጣጡት ሰልፈኞች ጽንስ ማስወረድ እንዲታገድም ጥሪ አቅርበዋል። ይህ የጸሎትና የመንፈሳዊ ጉዞ የህይወት ክብርና ዋጋ እንደ ፖለቲካ ጉዳይ ብቻ ሳይሆን በማህበረሰቦችና በትውልዶች መካከል የሚጋራ መሰረታዊ የሞራል እውነት መሆኑንም ገልጸዋል። እያንዳንዱ ህይወት የተወለደው ሆነ ያልተወለደው ሊለካ የማይችል ዋጋ፣ ዓላማና ቃል ኪዳን አለው ሲሉ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ተናግረዋል። አዘጋጆቹ በ10 ሺዎች የሚቆጠሩ ሰዎች የተሳተፉበት መሆኑን የገለጹ ሲሆን ከብፁዕነታቸው ጋር የፒትስበርግ ሊቀ ጳጳስ መልከጼዴቅ፣ የኒውዮርክ ሊቀ ጳጳስ ሚካኤል እና ሌሎችም መገኘታቸውን ዓለም አቀፍ ሚዲያዎች ዘግበዋል። ብፁዕ አቡነ ጌቮርግ ሳሮያን ከጵጵስና ተሻሩ። ሊቀ ጳጳሱ ሲመሩት በቆዩት የማርሲ ሀገረ ስብከት ስልጣንን አላግባብ በመጠቀም የተሰጣቸውን ግዴታዎች አለመወጣት እንዲሁም በሀገረ ስብከቱ ቀሳውስት ላይ በፈጸሙት ጫና ከሀገረ ስብከቱ እንዲነሱ መሆኑ ይታወቃል። ሊቀ ጳጳሱ ከሀገረ ስብከታቸው ተነስተው በገዳም እንዲወሰኑ በቅዱስ ፓትርያርኩና በቅዱስ ሲኖዶስ የተላለፈውን ውሳኔ ወደ ጎን በመተው ቤተክርስቲያኒቱን በመደበኛ ፍርድ ቤት መክሰሳቸው ታውቋል። የገቡትንም ቃል ማክበራቸውን ቀኖናን በመጣስ እንዲሁም የቤተክርስቲያኒቱን መደበኛ አገልግሎት እክል እንዲገጥመው ሆን ተብሎ የተሰራ በመሆኑ የቤተክርስቲያኒቱ የበላይ ምክር ቤት ሊቀ ጳጳሱን ከጵጵስና እስከ ዲቁና ያላቸውን ስልጣነ ክህነት የሻረ መሆኑን አስታውቋል። በዚህም የጵጵስና ስማቸው ተሽሮ አርማን ሳሮያን በሚል እንዲጠሩ ከአርመን ኦርቶዶክሳዊት ቤተክርስቲያን የወጣ መግለጫ ያመለክታል። የሩሲያ ኦርቶዶክስ ቤተክርስቲያን በካሜሮን ይፋዊ የሕግ ሰውነት አገኘች። እንደ አውሮፓውያን አቆጣጠር ታህሳስ 29 ቀን 2021 የተቋቋመው የአፍሪካ አህጉረ ስብከት አሁን በመካከለኛው አፍሪካዊቱ ሀገር በይፋ ስራ መጀመሩን የሩሲያ ኦርቶዶክስ ቤተክርስቲያን በድረገጹ አስታውቃለች። ስፑትኒክ እንደዘገበው በአሁኑ ወቅት በአህጉሪቱ 36 ሀገራት ውስጥ 271 የሀገረ ስብከቱ ካህናትና ዲያቆናት አገልግሎት በመስጠት ላይ ይገኛሉ። በተያያዘ ዜና ሩሲያ የሰይጣን አምልኮን በአክራሪነት ፈርጃ
አግዳለች። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮንና ዓለም አቀፍ የሰይጣን አምላኪዎች ንቅናቄን በአክራሪነት ወይም ኤክስትሪሚስት በመፈረጅ በመላው ሀገሪቱ ማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታውቋል። ውሳኔው ከመተላለፉ በፊት ላለፈው 1 ዓመት ያህል በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ መደረጉ ተነግሯል። በተለይም የሩሲያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ኪሪል የሰይጣን አምልኮ ቡድኖች ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ አሳስበው እንደነበር ተገልጿል። በተጨማሪም የተመሳሳይ ጾታ ጋብቻ ጽንስ ማስወረድን የሚደግፉ ወገኖች፣ ልጅ ላለመውለድ የሚሟገቱ ስብስቦች በዘመቻው ወቅት ከሰይጣን አምልኮ ጋር ተያይዘው ሲፈረጁ ቆይተዋል። ይህንንም መናኸሪያ ኤፍኤም እና አዲስ አድማስ ጋዜጣ ዘግበውታል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅድስት ማርያም ግብጻዊት ትገኝበታለች። የሷን ታሪክ ተከታትለን እንመለስ። በዛሬው ዕለት ከሚታሰቡት ቅዱሳን መካከል አንዷ የሆነችው ቅድስት ማርያም ግብጻዊት አንዷ ናት። የዚችን ቅድስት ተጋድሎ ሲወሳም 22 ዓመትም ጽሙድ ሆና በዓት ዘግታ የተጋደለችና እግዚአብሔርም ብዙ ድንቅ ተአምራቶችን የገለጠባት ቅድስት ታሪኳ እንዲህ ይቀጥላል። በዛሬው ዕለት የዕረፍት መታሰቢያ የሆነላት ቅድስት ማርያም ግብጻዊት እናትና አባቷ በሞቱ ጊዜም የተውላትን ገንዘብ ሁሉ ለድሆች ሰጥታ ወደ ገዳም ገባች። ድል እስካደረገቻቸውም ድረስም እንቅልፍን 12 ዓመት ስትታገል ኖረች። ከዚህም በኋላ የከበረ አስኬማን ለበሰች። በበዓቷም ውስጥ 22 ዓመታት ዘግታ የኖረች። በእነዚህ ዘመን ሁሉ ቆማ የጸለየች፣ በመኝታ ጊዜም ጥቂት የተኛች፣ የቀረውንም ሌሊት እስኪነጋ ቆማ ስትጸልይ የምታድር እናት ነበረችም። በከበረችም በ40 ጾም እንጀራ አትበላም፣ በውሃ የራሰ ሽምብራ ትመገባለች እንጂ። ጥር 11 ቀን የከበረ የጥምቀት በዓል በሆነ ጊዜም ከተባረከው ውሃ ያመጡላት ዘንድ ለምና አመጡላት። ፊቷንና እጆቿን ታጥባ ስጋውንና ደሙን ተቀበለች። ከተባረከው ውሃ ጠጣች። ከዚህም በኋላ ታመመች። እስከ ጥር 21 ቀንም በመኝታዋ ላይ ተኛች። ዳግመኛም በዚች ቀን በ21ኛው ቀንም ስጋውንና ደሙን ተቀበለች። ከ3 ቀን በኋላም እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን ማለት ነው። በመጡም ጊዜ ሙታ አገኟት። ገንዘውም አስከሬኗን ከደናግል ጋር አኖሩት። አምላከ ቅዱሳን ከቅድስቷ ረድኤት በረከት ያካፍለን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ሁሉ ከልብ ማመስገን ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ። ይቆየን።